የዓለምን ጂኦፖለቲካዊ አስተላለፍ ለዓመታት ያናወጠው የአሜሪካና የኢራን ውጥረት አሁን ላይ ያልተጠበቀ ድምዳሜ ላይ ደርሷል። ለዘመናት የቆየው የሁለቱ ሀገራት ፍጥጫ በኃይለኛው ጫፍ ላይ በመድረስ ወደ ከባድ ጦርነት አምርቶ እንደነበር የሚታወስ ነው። ይህ ጦርነት ብዙዎችን በከፍተኛ ኢኮኖሚ ቀውስና የጦርነት ስጋት ውስጥ የከተተም ነበር። ይሁን እንጂ በድንገተኛ ለውጦች ጦርነቱ ፍጻሜውን አግኝቷል። አሜሪካ በኢራን ላይ የጣለችውን የኢኮኖሚ ማዕቀብና በወደቦች ላይ የነበረውን እገዳ ሙሉ ለሙሉ ለማንሳት ወስናለች። በተፈጠረው ስምምነት ባሻገር ከዓለም አቀፉ ማህበረሰብ የ300 ቢሊዮን ዶላር የካሳና የድጋፍ ጥቅል ለኢራን እንደሚሰጥ ይፋ ሆኗል። ከሁሉ በላይ ደግሞ ይህንን ግዙፍ ድል ተከትሎ ታዋቂ የነጻ መረጃ ማዕከል ዊኪፒዲያ እና የመሳሰሉ የታሪክ ማህደሮች ኢራን ጦርነቱን ማሸነፉን በመዘገብ አዲስ ታሪክ አስመዝግቧል። ሰላም ጤና ይስጥልን ውድ ቤተሰቦቻችን፣ ይህ አዲስ ቻናል ነው። ሰብስክራይብ በማድረግ እንዲሁም ቪዲዮዎቻችን ሌሎች ሰዎች ጋር እንዲደርስ ላይክ በማድረግ ሐሳብ አስተያየታችሁን ኮሜንት ቦክስ ላይ አስቀምጡልን። ለኢራን የሚሰጠው 300 ቢሊዮን ዶላር ዋሽንግተንና ቴህራን በመካከለኛው ምስራቅ የተቀሰቀሰውን ከባድ ጦርነት ለማቆም ባደረጉት የመጀመሪያ ደረጃ ስምምነት ማዕቀፍ ውስጥ በጦርነት ለተጎዳው የኢራን አካባቢ መልሶ ግንባታ የሚሆን የ300 ቢሊዮን ዶላር ፈንድ ተካቷል። ይህ ስምምነት የሁለቱን ሀገራት ግንኙነት ወደ ሰላማዊ ምዕራፍ ለመመለስና ለዓለም አቀፍ የነዳጅ ገበያ መረጋጋት ወሳኝ የሆነውን የሆርሙዝ ሰርጥ ዳግም ለመክፈት ታስቦ የተዘጋጀ ነው። ለኢራን የተመደበው 300 ቢሊዮን ዶላር በቀጥታ በጦርነቱ የወደሙ መሰረተ ልማቶችን መልሶ ለመቋቋም፣ የኢኮኖሚ ቀውሱን ለማቃለልና ለሰብአዊ ድጋፍ የሚውል ነው። አሜሪካ በኢራን ላይ ጣለችውን የነዳጅ ኤክስፖርትና የባንክ አገልግሎት ገደቦች የሚያነሱ ጊዜያዊ እፎይታዎችን ወዲያውኑ ተግባራዊ ለማድረግ ተስማምታለች። በስዊዘርላንድ በተካሄደው ውይይት መሰረት ሁለቱ ሀገራት በሊባኖስና በመላው የመካከለኛው ምስራቅ የሚገኙ ግጭቶች ሙሉ ለሙሉ በአንድ ጊዜ እንዲቆሙና የሆርሙዝ ሰርጥ ክፍት እንዲሆን ተስማምተዋል። ይህ ስምምነት የዓለምን ኢኮኖሚ ደህንነት በከፍተኛ ደረጃ የሚፈታተነውን የአሜሪካና ኢራን ቀጥተኛ ግጭት ለማስቆም የተደረገ ታሪካዊ እርምጃ ነው። በጦርነቱ ምክንያት በተለይም ኢራን ቁልፍ መሪዎቿን በማጣቷና ተቋሞቹ በመውደማቸው የተነሳ ሀገሪቱ ከባድ የኢኮኖሚ ቀውስ ውስጥ ገብታ ነበር። የ300 ቢሊዮን ዶላር ድጋፍ ፈንድም ኢራን በጦርነቱ የደረሰባትን ውድመት በመጋስ ወደ ቀድሞ የኢኮኖሚ አቅሟ እንድትመለስ አፋጣኝ ድጋፍን ይሰጣታል። ግጭቱ በሆርሙዝ ሰርጥ ላይ ከፍተኛ ስጋት በመፍጠሩ የዓለም የነዳጅና የኢነርጂ አቅርቦት ዋጋቸውን በከፍተኛ ሁኔታ አጋኖትም ነበር። በዚህ ስምምነት መሰረት ሰርጡ ዳግም ለንግድ እንቅስቃሴ ክፍት በመደረጉ የዓለም አቀፉን የኢኮኖሚ መዋዠቅ የሚያረጋጋና የዋጋ ንረትን ለመቆጣጠር የሚረዳ ነው። ስምምነቱ በሁለቱ ወገኖች ከፍተኛ ተቀባይነት ቢያገኝም በኮንግረስና በአሜሪካ አጋሮች በኩል የሚነሱ ተቋሞችን ማለፍ ግድ ይለዋል። የቀጠናው የፖለቲካ ውስብስብነት እንዲሁም ኢራን ከዚህ ቀደሙ በአሜሪካና እስራኤል ቃልን ማጠፍ የሚጠነቀቅ ፖለቲካ ውስጥ ያለው ተለዋዋጭ ሁኔታ የስምምነቱን ዘላቂነት የሚፈታተኑ ዋና ዋና ጉዳዮች ናቸው። የኢራን ወደቦች እገዳ ተነስቷል። አሜሪካ በኢራን ወደቦች ላይ ጣለችውን ወታደራዊ ከበባ ማንሳቷን ተከትሎ በሁለቱ ሀገራት መካከል የተጀመረውን የ60 ቀናት የሰላም ድርድር ወደ አዲስ ምዕራፍ አሸጋግሮታል። ይህ ውሳኔ የተላለፈው የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የኢራኑ ፕሬዝዳንት መሱድ ፔዜሽኪያን በሁለቱ ሀገራት መካከል የነበረውን ግጭት ለማስቆም የሚያስችል የ14 ነጥብ ጊዜያዊ መግቢያ ሰነድ ነው ከተፈረመ በኋላ ነው። ውሳኔውን አስመልክቶ የአሜሪካ ማዕከላዊ እዝ ሴንትኮም በይፋ እንደገለጸው የአሜሪካ ባህር ኃይል ወደ ኢራን ወደቦች የሚገቡና የሚወጡ የንግድ መርከቦችን ማገድ አቁሟል። ይህ እርምጃ ዓለም አቀፍ የነዳጅ ገበያን ያረጋጋል ተብሎ ቢጠበቅም በሁለቱ ሀገራት ውስጥ ፖለቲካ ላይ ከፍተኛ ክርክርና ጥንቃቄ የተሞላበት ትንታኔ እየተሰጠበት ይገኛል። ኢራን የዓለም 20 በመቶ የነዳጅ ምርት የሚተላለፍበትን የሆርሙዝ ወሽመጥን ለንግድ መርከቦች ያለምንም ክፍያ ለ60 ቀናት ክፍት ለማድረግ ተስማምታለች። የባህር ላይ ከበባው መነሳት ለ2 ወራት የሚቆይ የመጨረሻ የሰላም ስምምነት መደራደሪያ ሰዓት መቁጠር መጀመርን ያሳያል። ቴህራን በዩራኒየም የማበልጸግ እቅዷ ላይ ገደብ ለማድረግና ከፍተኛ ደረጃ የደረሰውን ክምችቷን ለመቀነስ ፍቃደኛ ሆናለች። አሜሪካ በቀጥታ ገንዘብ ባታወጣም ከቀጠናው አጋሮቿ ጋር በመሆን ለኢራን መልሶ ግንባታም ይሁን የ300 ቢሊዮን ዶላር ፈንድ ለማቋቋም በመግባቢያ ሰነዱ ላይ አስፍረዋል። ባለፉት ወራት በአሜሪካና በኢራን መካከል ተከስቶ የነበረው የጦርነት ስጋት ምክንያት የዓለም የነዳጅ ዋጋ በአንድ በርሜል $100 በላይ ደርሶ ነበር። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ በሰጡት መግለጫም እገዳው ከተነሳ በኋላ ባሉት ጥቂት ሰዓታት ውስጥ ብቻ
ከ12.5 ሚሊዮን በርሜል ነዳጅ በሆርሙዝ ሰርጥ በኩል ማለፉና ይህም የነዳጅ ዋጋ እንዲቀንስ ማድረጉን ገልጸዋል። በዋሽንግተን በኩል ስምምነቱ ቀላል ያልሆነ የፖለቲካ ፍጥጫን ፈጥሯል። የሪፐብሊካንና የዲሞክራቲክ ፓርቲ ሴናተሮች ስምምነት ለኢራን ያደላና ለቴህራን መሪዎች ከፍተኛ ገንዘብ ጥቅምን የሰጠ ነው ሲሉ እየተቹ ይገኛሉ። ምንም እንኳን ስምምነቱ በሊባኖስና በሌሎች ግንባር የተኩስ አቁም እንዲደረግ ቢጠየቅም እስራኤል ግን ደህንነቷ እስካልተጠበቀ ድረስ ወታደራዊ ኦፕሬሽኖቿን እንደምትቀጥል አሳውቃለች። ይህ ደግሞ የተደረሰውን ጊዜያዊ ስምምነት በቀጣይ ቀናት ወደ ከፍ አደጋ ውስጥ ሊከተው እንደሚችል ተንታኞች ስጋታቸውን እየገለጹ ነው። ይህ እገዳ መነሳት እንደ ህንድ ሀገራት ያሉ በኢራን በኩል የሚገቡትን የቻባር ወደብ የመሰረተ ልማት ፕሮጀክቶች በድጋሚ ለማንቀሳቀስና ቀጠናዊ የንግድ ትስስርን ለማጠናከር ትልቅ ዕድል ይፈጥርላቸዋል ተብሏል። የአሜሪካው የባህር ኃይል ከበባውን ቢያነሳም ሴንትኮም መርከቦቹ አሁንም በቀጠናው ላይ እንደሚቆይና ስምምነቱን የመቆጣጠር ስራ እንደሚሰራም አሳውቋል። በመሆኑም ቀጣዮቹ 60 ቀናት በመካከለኛው ምስራቅ ዘላቂ ሰላም ሊመጣ የሚችልበትን ዋሊያም ሁለቱም ሀገራት ወደ ከፋ የጦርነት አዙሪት በድጋሚ የሚመለሱበትን እድል የሚወስኑ ወሳኝ ቀናት ይሆናሉ። ዊኪፒዲያ የ2026ቱን የኢራን ጦርነት ውጤት የኢራን አሸናፊነት አሊያም ኢራኒያን ቪክትሪ በሚል መመዝገቡ ዓለም አቀፍ ትኩረትና ከፍተኛ የፖለቲካ ክርክር አስነስቷል። ይህ መረጃ በኢንተርኔት ተጠቃሚዎችና በፖለቲካ ተንታኞች ዘንድ መነጋገሪያ የሆነው ጦርነቱን በይፋ ያቆመው የኢስላማባድ የሰላም ስምምነት ሰኔ 17 ቀን 2026 ከተፈረመ ማግስት ጀምሮ ነው። የዊኪፒዲያ በጎ ፈቃደኛ አዘጋጆች ይህንን ውሳኔ የወሰኑት የተኩስ አቁም ስምምነቱ ይዞት ለቴህራን ያደላ መሆኑን መነሻ በማድረግ እንደሆነ ተገልጿል። የካቲት 28 ቀን 2026 በአሜሪካና በእስራኤል ጥምረት ኦፕሬሽን ኢፒክ ፊውሪ የተጀመረውና ለ3 ወራት የዘለቀው ይህ አስከፊ ጦርነት በፓኪስታን አዘጋጅነት በተደረገ ድርድር ቆሟል። በአሜሪካው ፕሬዝዳንት ዶናልድ ትራምፕ እና በኢራኑ ፕሬዝዳንት መሱድ ፔዜሽኪያን መካከል የተፈረመው የኢስላማባድ ስምምነት የኢራን በርካታ ቁልፍ ፍላጎቶችን ያሟላ ሆና ተገኝቷል። ኢራን በዓለም የነዳጅ ገበያ ላይ ወሳኝ በሆነው የሆርሙዝ የባህር መስመር ላይ ያላትን ወታደራዊ የበላይነትና ቁጥጥር እንድትቀጥል ፈቅዶላታል። አሜሪካ በኢራን ላይ ጣለቻቸውን የመጀመሪያና ሁለተኛ ደረጃ ከባድ የምጣኔ ሀብት ማዕቀቦች ሙሉ ለሙሉ ለማንሳት ተስማምታለች። የኢራን ዩራኒየም ማበልጸግ መብት በ60 በመቶ እንዲገደብ ቢደረግም ዓለም አቀፍ እውቅና እንዲያገኝ ስምምነት ላይ ተደርሷል። የአሜሪካ የውጊያ ኃይሎች ከመካከለኛው ምስራቅ ቀጠናዊ የጦር ሰፈሮች እንዲወጡ ስምምነቱን ያዛል። በጦርነቱ መጀመሪያ ላይ የአሜሪካና እስራኤል ጥቃት የኢራን ከፍተኛ መሪ አያቶላ አሊ ኻሜኒ መግደል የቻለ ቢሆንም ኢራን በአጸፋው በሰነዘረችው በመቶዎች የሚቆጠሩ የሚሳኤልና የድሮን ጥቃቶች ቀጠናው ማመሰቃቀል ይችላል። እንዲሁም የአሜሪካን የጦር ሰፈሮችን በየቀጠናው ሀገራት ያሉ የአሜሪካን እዞችን ሙሉ ለሙሉ ማለት ይቻላል ማውደም ችላለች። ይህን ተከትሎ የውጤቱ ትርክት በሁለቱ መልክ ተከፍሏል። ፕሬዝዳንት ዶናልድ ትራምፕ እና የመከላከያ ሚኒስትሩ ፔት ሄግሴት ጦርነቱ 1% ወይም 100% የአሜሪካ ሙሉ አሸናፊነት እንደነበረም ቀደም ብለው ገልጸው ነበር። የአሜሪካ ጦር የኢራን ወታደራዊ አቅም ሙሉ ለሙሉ አዳክሟል የሚል መከራከሪያንም አቅርቧል። በሌላ በኩል የዊኪፒዲያ መረጃ አጠናቃሪዎች ጦርነቱ ያስከተለውን የዓለም አቀፍ ነዳጅ ቀውስ ኢራን የአሜሪካ ጦር ሰፈሮችና እስራኤልን መምታት መቻሏ በስምምነቱ ያገኘቻቸውን ጥቅሞች በማስላት ውጤቱን የኢራን አሸናፊነት በሚል ሊፈርጁት ይችላል። ውድ ቤተሰቦቻችን ቻናላችን አዲስ ነው፣ ሰብስክራይብ በማድረግ ቪዲዮቻችን ሌሎች ሰዎች ጋር እንዲደርሱ ላይክ፣ ሐሳብ አስተያየታችሁን ኮሜንት ቦክስ ላይ አስቀምጡልናለን። እናመሰግናለን። መልካም ቆይታ